በክፍል 64 እንግዲህ ናሆም እና ኑሃሚን ወደ ከተማ እየተመለሱ እንዲሁም ናሆም ስለ ብዙ ነገር እያስታወሰ ነበረ። ኑሃሚን ስላለችው ነገር፣ ስላሳለፉት ነገር በሙሉ እያስታወሰ ነበረ። እናም ሲያየት የነበረው አስተያየት የተለየ ስለነበረ ኑሃሚን እንዴ አንተ ልጅ ምንድን ነው አስተያየት ከኔ ፍቅር ያዛ እንዴ ስትለው እንግዲህ ናሆም በጣም የደነገጠው ማለት ነው። ወደ ከተማ ተመልሰዋል። እንግዲህ ከቤት ስለደረሽ ውረጅ ሲላት እንደው ካንተን ላይ ስለሆነ የተለየ ስሜት የተሰማኝ ነው። በጣም እየፈራው ነው። እኔም እንዳንቺ ነው እያለ ነበር ናሆም ማለት ነው። እንግዲህ ናሆም በስተመጨረሻ ከኑሃሚን ፍቅር ጠግርሮታል ማለት ነው። ወይዘሮ ዝናሽ እና አቶ ለይኩን ደግሞ ስለ ናሆም እያወሩ ነበረ። እኔ ምልህ እንደው ለይኩን ለናሆም እናቱ እንዳልሆንኩ ብነግረው እናቱን እንደ እናቱ አድርጎ አይቆጥረኝም አይደል እያለችው ነበር ለአቶ ለይኩን። አንቺ ሲጀመር እንዴት ነው እንደ እናቱ የሚቆጥርሽ? ሲቀጥል አንቺ በጣም ክፉ ሰው ነሽ። ከዚህ በፊት ላንቺና ለኤሚን ድርሻ ሰጣችሁ ለናሆም እንዲሰጠው አልፈቀድሽልኝም ነበረ። እንዲህ ለይኩን እኔ እኮ ለእሱ አትስጠ ያልኩትኝ እሱ ስለሚጠጣው ገንዘብ ያባክናል ብዬ ነው እንጂ ለልጅ ምቀኛ ሁኝበት አይደለም። መቼ ስለሆነ እንደ ልጅ አድርጌ ነው ያሳደግኩትኝ። እኔስ እንዳባቱኝ አይደል እንዲያሳደግኩትኝ። ግን ያንቺ ምቀኝነት ይለያል። ከሱ ሰው በኋላ ራሱ ከተስተካከለ በኋላ ድርሻ ልስጠው ስልሽ እምቢ ነው ያልሽው። አሁን የምንሰጠው ስል ደግሞ ምቀኛ ነው የሆንሽበት፣ ፈቃደኛ አልሆንሽም እያሏት ነበር አቶ ለይኩን። እኔ ችግር የለብኝም ከፈለግ ሁሉንም ነገር መስጠት ትችላለህ፣ ግን ደግሞ ለኤሚንም ድርሻ መስጠት አለብን። ምክንያቱም ትክክለኛ ልጅ ኤሚን ናት። ቆይ ዳግም ሲያነ ምስኪን ልጅ አያሳዝንም እንዴ? በቃ ስለሱ ረሳኸው ማለት ነው። እንግዲህ ስለ ዳግም አታንሽብኝ። አንተ ራስህ እኮ ነው፣ እኔ አላነሳሁብህም። ግን ደግሞ እሱንም መርሳት የለብህም። ያን ሁሉ ነገር አድርገንበታል። ስለዚህ ለእሱም ድርሻ ይገባዋል እያለችው ትገኛለች። እንግዲህ ወይዘሮ ዝናሽ እንደዛ የምትለው ዳግም የሷ ልጅ ስለሆነ ናሆም ደግሞ የእሷ ትክክለኛ ልጅ ስላልሆነ ነው ማለት ነው። አቶ ለይኩን ግን ያን ነገር ትቶታል ማለት ነው። አክሲዮን መስጠቱን በፍጹም ሀሳቡን ቀይሯል። እንደውም እኔ ሁሉም ነገር በናሆም ስም አድርጌ እጄን ለፖሊስ ነው የምሰጠው እንጂ የህሊና ጸጸት ሁልጊዜ እያሰቃየኝ የህሊና እስር ቤት መኖር አልፈልግም። በስጋዊ ብታሰር ይሻለኛል እንደዚህ ከምኖር ብሎ ተስፋ ቆርጧል ማለት ነው። ወይዘሮ ዝናሽም እንግዲህ ቪዲዮ ቀርጻ የነበረ አቶ ለይኩንን ለማስፈራራት ነበረ። አሁን በዘጋ እጁ ሊሰስ ስለሆነ ተስፋ ቆርጣለች። ወይኔ እንደውም የዚህ ትዳር ነገር አቆቶለታል ሲላት አቶ ለይኩን ማለት ነው። እንዴ እኔ ጋር አላበቃም ለይኩን፣ እኔ የምልህ አሁን አታምነኝ ይሆናል እንጂ እኮ እኔንም ድረስ ወዳለሁ ስትለው እኔ ማልጥላሽም ነው ያላት አቶ ለይኩን ማለት ነው። ግን እንደዚህ ስንባባል የእውነት አይደለም፣ ያንቺም ሆነ የእኔ የውሸት ፍቅር ነው። አንድ ቀን እውነተኛ ፍቅር እኔና አንቺ ጋር ኑሮ አያውቅም ነው ያላት አቶ ለይኩን ማለት ነው። እንዴ ለይኩን እንዴት እንደዚህ ትላለህ? የውሸት ከሆነ እስከ ዛሬ ድረስ እንዴት አብረን ኖርን እኮ? እሱን እኮ ነው የምልሽ። አንድ ቀን ደስተኛ ሆነን አናውቅም። ምክንያቱም የኔም ሆነ ያንቺ ፍቅር የእውነት አይደለም። ይህን ትዳር ተባብረን ነው ያፋረስ ነው። እንዴ ለይኩን ቆይ ለእኔ ያልነገርከኝ አንተን ደግሞ የሚጸጽት ነገር አለ እንዴ? እባክህን ለመጨረሻ ጊዜ ልጠይቅህ ንገረኝ ብለው ነበር ወይዘሮ ዝናሽ። ምንም የለም የኔና ያንቺ ነገር ከዚሁ ያበቃል ብሏት ሲል አቶ ለይኩን ወይኔ ዝናሽ፣ እኔ እኮ ግን ያንን ካሜራማን ባልቀጥር ኖሮ እንዲሁም ደግሞ ይቺ የተረገመች አምራን ተንኮሌን በሙሉ ባታቀብኝ በዛ ቪዲዮ አስፈራርቼ ቢያንስ ከዚህ ቤት ባዶ እጄን አልወጣም ነበረ እያለች ነበረ። እንግዲህ ወይዘሮ ዝናሽ አሁን የሚያሳስባት የሀብቱ ነገር ነው። አቶ ለይኩን አሁን በማድላቱ ደስተኛ አይደለሁም ብላለች ከኤሚን ጋር ሲያወሩ ማለት ነው። ቆይማ ያንቺ ግን የዚህ ቤት ጉዳይ አሳስብሽም እንዴ? ማለት አሁንም ድረስ ስለ ሀብት ነው የምታስቢው? ቆይ ጨክናችሁ ለናሆም እስከ ዛሬ ድረስ ይህን ሁሉ ዓመት እማዬ እያለች ኑሮ አሁን እናቱ እንዳልሆንሽ ብትነግሪ እኮ ያብዳን ይጨልላል እኮ። ቆይ ምን አይነት ጨካኝ ናቸው? ቆይ ለናሆም ለምንድን ነው የማታስቡለት? እያለች ነበር ኤሚን ማለት ነው። ይኸውልሽ በዛ ማለት በዚህ እውነቱን መስማቱ አይቀርም። እኛ ራሱ ባንነግረው ያቺ የተረገመች አምራን ትነግረዋለች። እንግዲህ ናሆም ሲመጣ መጀመሪያ ያገኘው ኤሚንን ነበረ ከሳሎኑ ማለት ነው። ኤሚን ኤርፎን ከጆሮ አድርጋ የሆነ ብቻ ምንም ላለመስማት ነው መሰለኝ። ምክንያቱም ወይዘሮ ዝናሽን በጣም ስላስደበረቻት ናሆም መሆኑን ስታውቅ ግን በጣም ደስ ብሏት እንዴ ወንድሜ አንተና እንዴ እንኳን መጣ ብላ እንግዲህ በደስታ ተቀብለዋለች። አቶ ለይኩን ምንድን ነው የሚሰማው ጩኸት ብሎ ሲመጣ ናሆም ነው የመጣ ማለት ነው። ወይ አባዬ ምን ሆነ እንደዚህ ቁስቁል ያልከው? በጣም ተጎድተሃል፣ ምን ሆነህ ነው እያለው ነበረ ናሆም። እሱን ተውና እናቀፈኝ የኔ ልጅ ብሎ አቶ ለይኩን
ናሆምን ያቀፈው። ወይዘሮ ዝናሽም ቆየት ብላ መጣችና እንዴ እኔ እናትህ አልናፈኩም እንዴ እያለችው ነበረ። እንዴ ናፍቆት ብልሽ ናፍቆት መሰለች እንዴ በጣም ናፈቅሽኝ እማዬ ብሎ ሰላም ሲላት ማለት ነው እጇን እየቆረጠችውን ለማሳየት። አይ ወይዘሮ ዝናሽ በጣም ተንኮለኛ እኮ ናት። እንዲሁም አቶ ላይ ከመጀመሪያ ናሆም ሳይመጣም በፊት ማለት ነው እባክሽ ናሆም ስላንቺ እንዳያስብ እና ደግሞ ይሄ ልጅሽን መላ በይው እያላት ነበረ። ግን እሷ እጇን ለማሳየት እንደታመመች ለማሳየት ነው ለናሆም ማለት ነው። እና ናሆም ደንግጦ እንዴ እማዬ እጅሽ ምን ሆነች ነው እንዴት ተጎድተሻ ምናምን እያለ ሲያየት ማለት ነው። አይ ልጅ ደህና ነኝ፣ ያው ቢላዋ ነገር እጅን ቆርጦኝ ነው በዚህ ኩሽና ምናምን ብላ እንግዲህ እያወራች ነበረ። ልጅ በጣም ናፍቃኝ ነበረ ብታይ ይችን ጊዜ ስጠብቃት ነበር፣ አመት ነው የሆነችብኝ እያለ ስታወራ እንግዲህ ኤሚና ቶሌኩን ሲያዩት የነበረው አስተያየት ልነግራቸው አልችልም። የሆነ በግልምጫ ነው ሲያዩት የነበረ፣ ምክንያቱም እያስመሰለች ስለሆነ ወይዘሮ ዝናሽ እና ናሆም እማዬ እኔም በጣም ናፍቀሽኛል፣ ግን እጅሽን እውነትሽን ነው ማለት ቢላዋ ቆርጦች ነው ቆይ እዚህ ድረስ እንዴት ሊሄድ ቻለው ምናምን እያለ እንግዲህ ናሆም ወይ የኔ ልጅ በጣም ነው ናፈቀኝ፣ እሱን ተውና እንዴት ነው አንተ በጣም ናፍቀኝ ነበር ስትል እንግዲህ አቶ ሌኩን በጣም በቁጣ ነው ሲያት የነበረው፣ ምክንያቱም እያስመሰለች እንደሆነ ስለሚያውቅ ማለት ነው። እንግዲህ ናሆም እስካሁን ድረስ ወይዘሮ ዝናሽ እና አቶ ሌኩን ወላጆቹ እንደሆኑ አላወቀም ማለት ነው። አምራን ደግሞ ለማግኘት ሄዶ ነበረና አበባ ይዞላት ሄዶ እንዴ የኔ ፍቅር መጣህ እንዴ ቆይ ስላልናፈቀኝ ነው እንዴ ከዚህ የቀጠርከኝ ለምን ከቤት አልጠራኸኝ እያለችው ነበረ። ባልናፍቅሽማ አልመጣም ነበረ ብሎ አበባውን ሲሰጣት ማለት ነው። እንዴ ይሄ አበባ አሁን ስጦታው ምን ነው አሳነስከው ለእኔ ነው ወይ ስትለው እንዴ የስጦታ ትንሽ አለው ብለሽ ነው፣ ግን እኮ ላንቺ ችግር የለውም የአበባውን እርሻ ሁሉ ቢገዛ ያንስብሻል ላንቺ። አዎ አሁን ደግሞ ተቀይራ ነው የመጣው፣ በጣም ብዙ ለውጥ እያየሁ ነው እባክህ። አዎ እንግዲህ በጣም በተጎዳሽበት ጊዜ ከጎንሽ ስላልነበርኩ በጣም አዝናለሁኝ እና ደግሞ እንደዚህ የልጃችንን ገዳይ እንበቀላታለን የሚለው እንግዲህ ወይዘሮ ዝናሽን ነው። ግን ማለት ነው ናሆም አሁን አምራን በጣም ተጠራጥሯታል። እንደውም በራስሽ ወጥመድ ነው ጠቅልዬ ማስገባሽ፣ በራስሽ መረብ ነው መጠቀለለች እያላት ነበረ። ምክንያቱም አምራን ከመጀመሪያውም እርጉዝ አልነበረችም ከዛ ቤት ለመግባት እንዲሁም ደግሞ ወይዘሮ ዝናሽና ናሆምን ለማጣላት ነው እንጂ እርጉዝ አልነበረችም። ወይዘሮ ዝናሽም አልመረዘቻትም ማለት ነው። ኑሐሚንም እንግዲህ ያን ነገር አጣራ፣ ልክ ከከተማ እንደገባ ዶክተሩን ኪዳን ማግኘት አለብህ ብለዋለች ማለት ነው። እሱም አሁን ኑሐሚን ማለት አምራን አበባውን ሰጥቷት በቃ ይሄማ አሁን እናቴን እበቅላለሁ ምናምን ስላት ይሄማ ያስጠጣን በጣም ጎበዝ ሆና አንተ እኮ የኔ ጀግና ነው እንኳንም መጣህልኝ እያለች ነበረ። እንግዲህ ናሆም ከአምራን እና ከኑሐሚን አሁን ያስተያያም ብዬ አስባለሁ። እንግዲህ አምራን በጣም ጨካኝ፣ ለሰዎች የማታስብ የሰዎች ጸብ የሚያስደስታት ናት። ኑሐሚን ደግሞ ለሰዎች የምታዝን በጣም ደስ የምትል የተረጋጋች እና ጨዋ ልጅ ናት። ከእሷ ጋር ከርሞ እንግዲህ ይችን አምራንን ሲያዝኝ በጣም የተለየ ሰው ጋር እንደነበረ ነው ያሰበውና ልክ እሱ ትቷት ሲሄድ እንግዲህ የተቀበለችውን አበባ ቆሻሻ ውስጥ ነው የጨመረችው፣ ናሆም የሰጣትን አበባ ማለት ነው። በጣም የምትገርም አስመሳይ ሰው ናት። እና ደግሞ ለወይዘሮ ዝናሽ ደውላ ይኸውልሽ አሁን ልጅሽ እየመጣ ነው፣ ስለዚህ እውነቱን ንገሪው። በፍጹም አላደርገውም፣ እኔማ ባላጠፋሁት አጥፍቻለሁ ብዬ አልነግረውም፣ ምንም አላደረግኩም፣ የልጄን ልጅ አላስወረድኩም፣ እራስሽ ነሽ የገደልሽው የዘጋልሽን፣ ስለዚህ እኔ ምንም ብዬ አልዋሽም። ይኸውልሽ ወይዘሮ ዝናሽ አሁን ወይም ቪዲዮ ነው ልኬ እስር ቤት ማስገባሽ እኮ መሄድ ትችያለሽ። እኔ ከእንግዲህ በኋላ ተስፋ ቆርጫለሁ፣ ምንም ማድረጋችም፣ እንደውም ከኔ አንዲት ገንዘብ ራሱ አታገኝም። በዚህ ቪዲዮ አስፈራርቼ ከወይዘሮ ዝናሽ ገንዘብ አገኛለሁ ብለሽ ከሆነ ተስፋ ቆረጭ አምራን፣ ለይኩን እንደው ሊፈታኝ ነው ስትል ማለት ነው። እንደውም ይህንን ቪዲዮ ላቶ ለይኩን ነው የምልክልሽ፣ አንተን አስፈራርታ ገንዘብ ልትቀበል ነበር ብዬ እልከዋለሁ። ላኪው ሄድ ቢል ይፈታኛል፣ ከዛ ውጭ ምንም አያደርገኝም። መፍታቱን ነው አሁንም እያሰበበት ነው ነው ወይስ እንደ ዳግም አባት እሷን የሚገላታን ብለሽ ነው? አዎ እሱንም ሊያደርገው ይችላል። እንደውም እንኳን እንደሱ ሊያደርግ አንድ ነፍስ በማጥፋቱ ራሱ እየተጸጸተ ነው ያለው። ስለዚህ ምንም ነገር አያስፈራኝም። ተስፋ የቆረጠ ሰው ደግሞ ምንም ነገር አያስፈራውም። እንደፈለግሽው ብላ ነው እንግዲህ አምራን ላይ ስልኳን የዘጋችው። ወይኔ አምራን በቃ ይቺ የተረገመች ሴትዮማ እየተማመነችበት ነገር አለ፣ እንዴት ስልኬን ትዘጋለች እያለች ነበረ። ወይዘሮ ዝናሽ እንግዲህ ተስፋ ቆርጣለች ማለት ባዶችን እያለች ነው የምትገኘው አሁን ላይ።
አምራን ደግሞ ከወይዘሮ ዝናሽ ገንዘብ አገኛለሁ ብላ በቪዲዮ እያስፈራራቻት ነው የምትገኘው። ኑሐሚን እንግዲህ አባቷን አግኝታለች። አባቷን ስታይ በጣም ነው የተነገጠችው። አባዬን ያላምነው እንዴ አንተ እየተራመድክ ነው? አዎ የኔ ልጅ የለፋሽበት እና የደከምሽበት ውጤቱ ይሄ ነው። ደህናውን ታክሜ ተመልሻለሁ። በጣም ደስ ይላል ብላ ኑሐሚን እናቷ ጋር እንዲሁም ተቃቅፈው እያለቀሱ ነበር። በጣም ነው ያሳዝነው እዚህ ፓርት ላይ ማለት ነው። ኑሐሚን እንግዲህ በጣም ጥሩ ልጅ፣ ለአባቷ የምትጨነቅ ልጅ ናት። ይኸው ሊሆነው በእሷ ምክንያት ነው። እንዲሁም ደግሞ በአቶ ላይኩን ነው ማለት ነው። አቶ ላይኩን እንግዲህ በጣም ደግና ለሰዎች የሚያስብና የሚጨነቅ ሰዎችን የሚያግዝ እንደነበረ የታወቀ ነው። አሁን በገጠመው ምክንያት ግን እንደዚህ ሆኖ ቀርተዋል ማለት ነው። እንደው ግን አቶ ላይኩን እንዴት ነው ሂደህ አላየኸውም ወይ አባዬ ስትለው የወይዘሮ ማለት የኑሐሚን እናት ማለት ነው። አይ እሱማ ብታዩ ያሳዝንሻል። መቼስ መጥፎ ሚስት ያለው ሰው እኔ በራሴ አይቼዋለሁ። እሷ ጋር ሆኖ እንዴት ሰላም ያገኛል ይሎች ነበረ። እንዴ ተይ እንጂ ገኒ እንደሱማ አትበይ። አንቺ እኮ ተስተካክለሻል። አንቺ ደግሞ እንደ ዝናሽ ክፉ አልነበረሽም። አይ አሁን እንኳን የአምራንን ልጅ ወይዘሮ ዝናሽ ያስወረደችው አይመስለኝም። አምራን ናት ይህን ሁሉ ነገር ያደረገችው ለገንዘብ ብላ ነው እንጂ በአሁኑ ወይዘሮ ዝናሽ እንደዚህ ያደረገችው አይመስለኝም ብላ ኑሐሚን ስትነግራቸው ማለት ነው። እንግዲህ የጊዜ ጉዳይ ነው እንጂ እሱም ይፈታል። እውነትሽን የኔ ልጅ ጊዜው ስላን እንጂ እውነቱ መውጣቱ አይቀርም እያለች ነበር የኑሐሚን እናት ማለት ነው። ግን ኑሐሚን በጣም ደስተኛ ሆነሻል። ምክንያቱ ምንድን ነው? የአባትሽ ጤንነት ብቻ አይመስለኝም እንደዚህ ያስደሰተሽ፣ ከአባትሽ ደስታ ጀርባ ሌላም ነገር ያለ ይመስለኛል ስትል፣ እንዲህ ማየ ምንድን ነው ማለቴ በጣም ደስተኛ ሆነሻል፣ እንደው በሰውየው ምክንያት ነው መሰለኝ እያለቻት ነበረ። እንዴ በናሆም ነው ስትላት እኮ ገና ስሙ ሳይጠራ ስሙን የምጠሪው ነገር እኮ ነው ደግሞ የሚገርመኝ እያለቻት ነበር እንግዲህ ኑሐሚን ናት። አይ እማዬ ደግሞ ጨዋታ ጨምረሻል አሳፈርሽኝ እኮ እያለቻት ነበረ። በይ እንግዲህ ጠበቅ አድርገሻሹ እንዴ እሱማ እኮ ባለትዳር ነው እያጠበቀችው መትፈቻችሁና ነው አጥብቅ የሚይዘው። አይ ያች እንኳ ለገንዘብ ብላ እንደቀረበችው የታወቀ ነው። ሲቀጥል ደግሞ የእሷ አጠባበቅ ይለያል፣ በቅርቡ ይለያዩ ይሆናል እና ለናሆም የምትገቢው አንቺ ነሽ አይነት ነገር መስትላት የነበረው። እንግዲህ ኑሐሚን በጣም ነው ደስተኛ የሆነችው እናቷን በዛ ስትላት ማለት ነው። ምክንያቱም ኑሐሚን ከናሆም ጋር መሆን በጣም ነው የምትፈልገው። በፊት አንስታ ከናሆም ፍቅሯ እንዳለ ነው። ናሆምን ረስቼ ሌላ ሰው ማፍቀር አልችልም እያለች ነበረ። አሁን ግን ናሆም ከእሷ ፍቅር ስለያዘው ችግር የለውም በአንድ ላይ መሆን ይችላሉ ማለት ነው። ግን እሷ ብቻ እያፈቀረችው እሱ ሌላ እያፈቀረ ከሆነ ነው ከባድ የሚሆነው። በአሁኑ ግን ስለተሳካላት ገጠር ሄደው እሷን እንዲያስብ ነው ያደረገችው ማለት ነው። እንግዲህ ከዚህ በፊት ታግታ ሳለም ናሆም እሷን ፍለጋ ነው ወጥቶ የነበረው እና እንደውም ገጠር የነበረን ቆይታ እንዴት ነበር ብላ ስጠይቀው ኑሐሚን ወይ አንቺ ከመታገትሽ እና አንድ ዱላ ከመማታት ውጭ በጣም ጥሩ ጊዜ ነበረ ነው ያላትኝ። አይ እኔማ በመታገታችን ደስተኛ ነኝ፣ ምክንያቱም አንተ ስለ እኔ እንድትጨነቅ ሆኗል ነው ያለችው። ባልታገት ኖሮ ስለ እኔ አታስብም ነው ያለችው። እና እንግዲህ አብረው ሞጭሟጣ እያለቻ እየተቀላለዱ ነበር። ብቻ በስተመጨረሻ ነው አሁን ከኑሐሚን ፍቅር ይዞታል። አምራንን ደግሞ እናቱን መጥቶ አምራን የሆነ ነገር ልትነግረኝ ነበረ። ምንድን ነው? አይ እንደው የኔ ልጅ ዝም ብላት አምራንን አትስማትኝ፣ ግን ደግሞ እኔ ባጠባው ጡቶች እያለህ መቼስ ያንተ ልጅ እንደገደልኩ አንተ አታምንም ወይ ደግሞ ሂደህ ዶክተሮችን ብታማክራቸው ይሻላል። እኔ ጊዜ አላገኘሁም ሂጄ ለማናገር፣ ምክንያቱም እኔ በራሴ ምክንያቶች ተጠምጃለሁኝ እና በራሴ ሂደህ ብታጣራ ጥሩ ነው ስትለው፣ እሱን ኑሐሚን ብላኛለች ብሏል ናሆም ማለት ነው። እንግዲህ ናሆም ለማጣራት ወደ ሆስፒታል ሄዶ ነበረ እና ዶክተሩን አግኝቶትኝ እያስፈራራው ነበረ። አሁን ንገረኝ ማለት አምራን ከዚህ በፊት እርጉዝ ነበረች ወይስ አልነበረችም ሲለው፣ ያለበለዚያ ተኩስብሃለሁ ሲለው ማለት ነው። ዶክተሩም እርጉዝ አልነበረችም ገንዘብ ሰጥታኝ ነው እንጂ ከመጀመሪያውም አምራን እርጉዝ አልነበረችም ብሎ ነግሮታል ማለት ነው። እና አሁን በስተመጨረሻ አምራን እርጉዝ እንዳልነበረች እና ለገንዘብ ብላ እንደቀረበችው አውቋል ማለት ነው። በጣም ደስ ይላል። አምራን ከእንግዲህ በኋላ ገና ምንም አይነት ገንዘብ አታገኝም። ብታወጣ የወይዘሮ ዝናሽን ቪዲዮና ሚስጥር እንዲሁም የአቶ ላይኩን ሚስጥር ነው የምታወጣው። እንግዲህ መውጣቱ አይቀርም ነበረ። እውነት ትዘገያለች እንጂ መውጣቱ አይቀርም። ውዶች እንግዲህ በክፍል 65 ይሄን ይመስል ነበረ። በክፍል 66 እስከምንገናኝ ድረስ ቸር ሰንብቱ።
ላይክ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልኝ ባይ